ቀለበት እንድታደርግልኝ ፈልጋለሁ። እምርሹ አዎ የምር እባካችሁን ይቅር በሉኝ። በቃ ይቅር በሉኝ። በቃ ህይወታን በርክኬ ጤናዬን ብቻ መልሱልኝ። አሁን ላይ ጤናዬ ነው የሚያስፈልግ። ቀለበት እንድታደርግልኝ ፈልጋለሁ። እምርሹ አዎ እንዴ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ማለት ሴት ልጅ ነኛ። እኔም እኮ የሆነ አንተን ስቴፕ ፈልጋለሁ አይደል? ማለት አንተ ብዙ ነገር እያሳየውክ አንተ ለኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩት እንደዚህ እያፈቀርኩክ እንደዚህ ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሐሳብ ይመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ ጥሩ ቆንጆ ብልህ ሚስት መሆን ነው የምፈልገው። ገባክ? ውድ ባለቤትህ ነው መሆን የምፈልገው። ታዛዥክ ገባክ? ሐሳብክን መረዳት የምፈልግ ብዙ ነገር ነው ካንተ ጋር ማሰባው አብሽ። ስለዚህ ይሄ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋ ስለሆንክ ምናምን ነገ የኔና አንተ ሰላማዊታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ያ ነው አብሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። የሰው ልጅ እኔ ከዛም በፊት ከብዙ ሰው ጋር ያጣላኝ የነበረ ነገር ምን እንደሆነ ያቀለህ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽኝ እኔ አላደርገውም። እውነቱን ተነግረሽ ማለት ነው። ያንቺ እምነት እዛ ላይ ከሆነ አሁንም ተሳስተሻል። የተሳሳተ መንገድ ላይ ስለሆንሽ ያለሽው እኔ ላደርግልሽ አልችልም። ይሄን ስለዚህ ያው ነው የመጣሽው ሐሳብ ለኔ ሁሉም እንትን ያለኝ ነገር የለም። በምን አይነት መንገድ እንደተረዳሽው እኔን በምን አይነት መንገድ እንደተረዳሽኝ አላውቅም። ፍላጎትሽ እስከስቲል ነው ፍላጎትሽ ምን እንደሆነ ራሱ ግልጽ አልሆነልኝም። እሺ ግልጽ ካልሆነልኝ እኔ ልንገርህ በደንብ እኔ ምንም አስቤ አንተንም የምትተክስበትም እንደዚህ ረጅም ሰዓት የምታስብበት የምትጨነቅበትን ነገር አይደለም ያሰብኩት። ግን ደግሞ ከዚህ በፊትም ሆነ አሁንም እንደምታውቀው እንደምወድህ እንደማፈቅርህ እንደማከብርህ ታውቃለህ አይደል? ስለዚህ አንድ ሴት ልጅ ደግሞ ይሄን ነገር ስታስብ ወደፊቷን ታስባለች አይደል አብርሽ? ታስባለች አታስብም? ታስባለች። አዎ ይሄን ወደፊት ሳስብ ደግሞ በቃ ላንተ ብዙ መስዋዕትነት መክፈል እንዳለብኝ ችግርም ይሁን ክፉም ይሁን ደጉም ይሁን በሳቅህም በብዙ ነገር ከጎንክ መሆን እንደምፈልግም አንተም ከጎኔ እንድትሆንልኝ እፈልጋለሁ። ገባክ? ይሄንን እምነቴን ማጣት አልፈልግም። አንተ ላይ ያለኝን እምነት ላንተ ያለኝ ፍቅር ማጣት አልፈልግም። ለዛ ነው ይሄንን ሐሳብ ያነሳሁት። እሷም የሆነ ነገር ይገባታል፣ እሷም የሆነ ነገር ያስፈልጋታል ብለክ ምናልባት ወይ ውስጥ ላይ ማስበው ከሆነ ከዚህ በፊት እኔ ወይም ደግሞ እንዴት ነው አንዳንድ ጊዜ ሞራል እንደሆንክ ነው እዚች ጋር የመጣሁት። ይሄን ነገር እንደምፈልገው እንደገና ደግሞ አሁንም ቢሆን እንዳልኩክ ነው ላጣክ አልፈልግም። ገባክ? የሰው ልጅ እምነት ነው። ግን ደግሞ አምኜክ ብዙ ጊዜ አብረን አሳልፈን በየዋህነትክ የተጫወተብህ ሰው አለ። እሱን ታውቃለህ አይደል? በግልጽ ስለዚህ ነገ ይሄ ነገር እንደማይፈጠር በምን ያህል እርግጠኛ ሆናለሁ አብርሽ? እኔ አሁን ይሄ ነገር ይፈጠራል አይፈጠርም ስለ ነገ የሚያውቀው ፈጣሪ ነው። አሁን አንቺም እንደምትይው አይነት ደግሞ ሰው አይደለሁኝም። ሰው የሚመራው አይነት ሰው ነው እንደዚህ የሚሆነው። ከዚህ በፊት ስህተት ሰርቻለሁኝ አምኛለሁኝ። ይሄ ስህተት ደግሞ ይቅርታም ጠይቄሽ ነገሮችን ፈተናል። ስለዚህ አብርሃም ሁልጊዜ በእንደዛ አይነት መንገድ ላይ ይገኛል ማለት አይደለም። እኔና አሁን የምታስቢው ርካሽ ወንድ አይደለሁኝ እና ስባል መጣ ሂድ ስባል መሄድ አይነት ወንድም አይደለሁም። ምናልባት አእምሮሽ እንደዛ አይነት ነገር ተቀብሎ ከሆነ በጣም ስህተተኛ ነሽ። አሁንም መስመርሽን አስተካኪ። ከዛ ውጪ ግን ባለፈው የራሴ የሆነ ምክንያት አለኝ። እኔም የተመለስኩበት ምክንያት
ግን ተመልሻለሁ ማለት ሙሉ በሙሉ ልቤን ሰጥቻት ነበር ማለት አይደለም። ካየሽ ምናልባት አብዛኛው ቀን ስንገናኝ የሆነ ነገር ውስጤ እንደደበረው ያስታውቃል፣ የሆነ ነገር እንዳላመንኩኝ ያስታውቃል። ስለዚህ ነገ እንደምንም ሆና ስትፈልግ ሂድ ስትፈልግና የምትለኝም አይነት ሰው አይደለሁኝምና ነገምና ስትለኝ የሚሄድ አይነት ሰው አይደለሁም። ስለዚህ እንደዚህ አይነት ጥርጥር ውስጥሽ ላይ እንዲያደር አልፈልግም። የምር እባካችሁን ይቅር በሉኝ፣ በቃ ይቅር በሉኝ። በቃ ህይወታን በርክኬ ጤናዬን ብቻ መልሱልኝ። አሁን ላይ ጤናዬ ነው የሚያስፈልገኝ። እባካችሁን በቃ ይቅር በሉኝ። የኢትዮጵያ የኔ ታስ ቁጭ አድርጌ አይደለም ጤና ያስፈልገኛል። ልጄ ማጣት አልፈልግም። እኔ ተክሌ ዝም በል፣ በውስጤ ብዙ የተዳፈነ እሳት አለ። ስለዚህ እባካችሁን ይቅር በሉኝ የኢትዮጵያ ህዝብ ማለት ነው። ቢያንስ እዚህ ጋር ውሸት ቢሆን የፈለገ ቢሆን ተቸግሬ አልመጣም ማለት ነው። እባካችሁን ይቅር በሉኝ እላለሁ። በቃ አሳክሙኝ፣ ወደ ጤና መልሱኝ። ጉልበታ ላይ ሰርቼ መብላት እችላለሁ። በቃ ገንዘብ አይደለም ችግሬ። እኔ ከጎኔ ሰው ነው ያጣሁት የኢትዮጵያ ህዝብ እና ትልቅ ይቅርታ እላለሁ። በቃ እንንዳታለን ጋሼ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን አብረና ኑ በል ወደ ግብዣችን እንመለሳለን ደስ አላችሁ ልጅ አሪፍ ነው ጋሼ ወደውታል ጋሼ ኑ በል ወደ ኮክቴል ግብዣችን ማናጀሩ የመሳሰላለን